ሰላም ጤና ይስጥልን የተከበራችሁ የቱዴይ መረጃ ቤተሰቦቻችን በእያላችሁበት የዓለም ክፍል ሁሉ ሰላም ጤና ፍቅር እንዲበዛላችሁ እየተመኘው አሁንም እንዲሁ ከሀገር ውስጥና ከመላው ዓለም የተሰሙትን እጅግ ሊደመጡ የሚገባቸውን ወሳኝ እንዲሁም ሰበር የሆኑ መረጃዎችን በማጠናቀር ወደ እናንተ ይዤ ብቅ ብያለሁ። እናንተም ክቡራን አድማጮች ለጥቂት ደቂቃ እስከ ፍጻሜው አብራችሁኝ በመቆየት እነዚህን ወሳኝ የሆኑ መረጃዎች እንድታደምጡኝ እየጋበዝኩኝ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልኩኝ ለሰዓቱ ወደ አጠናቀርኩላችሁ ዝርዝር መረጃ በቀጣይ ማቀና ይሆናል። እስከ ፍጻሜው አብራችሁኝ ቆዩ። ነታችን ከጨቋኙ አገዛዝ ጋር ነው ሲሉ የኦሮሞ ነጻነት ጦር አዛዡ ኩምሳ ድሪባ ጃልመሮ ገለጹ። አሶሺየትድ ፕሬስ የዘፈቀደ ግድያ፣ ማሰቃየት፣ እገታና አስገድዶ መድፈር የኢትዮጵያ ድብቁ ጦርነት አካል ሲል የኦሮሚያ ክልሉን ሁለት ገልጾታል። የክልሉ የጸጥታ ቀውስ ከቅርብ ጊዜ ወዲህ በጨፌ የኦሮሚያ ስብሰባዎች ላይ ሳይቀር ትኩረት እያጣም ግን ደግሞ የዜጎችን ሕይወት እያሳጣ የቀጠለ ነው። ዓለም አቀፉ የዘገባ ምንጭ አሶሺየትድ ፕሬስም ድብቁ ጦርነት ሲል ዘገባውን አሰራጭቷል። የኦሮሚያ ነጻነት ጦር የአብይ አህመድ አስተዳደርን መዋጋት ከጀመረ ከ7 ዓመት በላይም እንደሆነ የሚያነሳው ኤፒም ለ2 ዓመታት የተደረገው የትግራዩ ጦርነት ጨምሮ ሌሎች የሀገሪቱ ቀውሶች ሸፍነውት በድብቅ የቀጠለ ሲልም ያክለዋል። ዘገባው የነጻነት ጦር መሪው ኩምሳ ድሪባ ጃልመሮ የብልጽግናው መንግስት ድሮኖችን ለመከላከል በቋሚነት ከቦታ ቦታ ይንቀሳቀሳሉ ሲልም ያነሳል። የፌዴራሉ መንግስት እኒህን አመራርና ሰራዊታቸውን ሽብርተኛ ብሎ ከመፈረጅ በተጨማሪም በሰላማዊ ዜጎች ላይ ግድያ፣ እገታና ሌሎች ጥቃቶችን ይፈጽማሉ በማለት እንደሚወነጅልም ያብራራል። እንዲያም ሆኖ የኦሮሞ ነጻነት ጦር መሪው ጃልመሮ ይህንን አስተባብለው ምላሽ እንደሰጡትና የትግላቸውን ምክንያት አገዛዝን ማስወገድ እንደሆነ እንደነገሩትም ይጠቅሳል። እኛ በሰላማዊ ዜጎች ላይ የሚፈጸምን ጥቃት አጥብቀን ነው የምናወግዘው። የእኛ ጦርነት ከሰላማዊ ሰው ጋር አይደለም። ለዘመናት ሀገሪቱን ሲቆጣጠርና ሲጨቁን ከነበረውና ካለው ጨቋኝ አገዛዝ ጋር እንጂ ስርዓትን ለማስተካከል ነው ትግላችን። ይህ ስርዓት ደግሞ የኦሮሞ ሕዝብን እንደ ዜጋ ሳይሆን እንደ ተገዢ የሚቆጥር ነው። ዘገባ ምንጩ ዓለም አቀፍ ተቋማት በክልሉ ውጊያ ላይ የሚሳተፉ ሁለቱም ወገኖች በሰብአዊ መብት ጥሰት መረጃዎች እንደተሰባሰቡባቸው ይጠቅስና የመንግስት ኃይሎች ያለ ልዩነት ግድያዎችን በድሮን ጥቃቶችን ጭምር ስለማድረሳቸው፣ ያለ ፍርድ ግድያና ስወራዎችን ስለማከናወናቸው፣ እነዚህን ስልቶችን ተግባራዊ የሚያደርጉት ደግሞ የሚነሱባቸውን ተቃውሞዎችን ለማፈን እንደሆነም ገልጸዋል። ባለፈው ዓመት 3 ሚሊዮን በላይ ህጻናት ወደ ትምህርት ገበታም በኦሮሚያ ክልል እንዳልገቡ መመዝገቡንም አስታውሷል። በክልሉ በተለያዩ አካባቢዎች በተለይም ወደ ወለጋ ቀጠና ነዋሪዎቹ አሁንም ጉዞ ማድረግ የማይታሰብ እንደሆነባቸው ገልጸዋል። መንግስት የነጻነት ጦሩን አቅም አዳክሚዋለው፣ አመራሮቹንም ከድተውታል እንደሚልም ይገልጻል። የክልሉ የጸጥታ ቀውስ ግን በዚህ የሚጠቃለል እንዳልሆነም ያክላል። ክራይሲስ ግሩፕ ኦሮሚያ ውስጥ ያለው የጸጥታ ችግር በኦሮሞ ነጻነት ጦርና በመንግስት መካከል ባለ ጦርነት ብቻ የሚገለጽ ሳይሆን የዘረፋ ቡድኖች መሳሪያን ታጥቀው እገታን የገቢ ማግኛ መንገድ ያደረጉበት ነው ማለቱንም አክሏል። በኦሮሚያ ክልል አርሲ በርካቶች መታገታቸው ተሰማ። ሀገረ ስብከቱ ምዕመናኑ ይገደሉ ይኑሩ የማይታወቅ ነውም ብለዋል። በዚህ አካባቢም ይሁን በበርካታ የኦሮሚያ ክልል አካባቢዎች የሰዎች መታገት እንግዳ ጉዳይ አልሆነም። አሁንም ይህ ቀጥሎ በተደጋጋሚ ግድያና ዝርፊያ እንደተፈጸመበት ሲነገርለት በነበረ ኦሮሚያ ክልል ምስራቅ አርሲ ዞን ሆንቆሎ ጓቢ ወረዳ ምዕመናን መታገታቸውን ነዋሪዎችና የሀገረ ስብከቱ አሳውቋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአርሲ ዞን ሀገረ ስብከት አመራርና ስማቸው እንዳይገለጽ የጠየቁ ግለሰብ በሰጡት ቃልም 13 ሰዎች በታጣቂዎች ታግተው ተወስደዋልም ብለዋል። በሆንቆሎ አዋቢ 13 ምዕመናን ታግተዋል፣ ይግደሏቸው ያኑሯቸው አልታወቀም ያሉት አመራሩ እገታው የተፈጸመው ባሳለፍነው ቅዳሜ ለእሁድ አጥቢያ መሆኑንም ያስረዱት ታጣቂዎች ያሏቸው አካላት እገታውን የፈጸሙበት አካባቢ ልዩ ስሙ ሊሙ ለመን እንደሚባልም ገልጸዋል። የሀገረ ስብከቱ አመራር ከታጋቶች መካከል አንድ ህፃን እንደሚገኝበት የሚያስረዱ ሲሆን ጉዳዩን በቅርበት የሚያውቁ ሌላኛው የአካባቢው ነዋሪ ደግሞ ከዚህ ቀድሞም በወረዳው በቀቅሳ በተባለ ቦታ ላይ ከ15 በላይ ሰዎች ታግተው መወሰዳቸውንም አስታውቀዋል። ያኔ የታገቱት የት እንዳሉ በግልጽና በትክክል እስካሁን የታወቀ ነገር የለም። የአሁኖቹ ታጋቾችም በህይወት ይኑሩ አይኑሩ የሚታወቅ ነገር የለም በማለት ተናግረዋል። እኚሁ አካል ግድያውና እገታው ባይቆምም ትንሽ ጋብ ብሎ እንደነበርም አስታውሰው አሁንም ቢሆን የመብት ተሟጋጅ ድርጅቶች ለጉዳዩ ትኩረት እንዲሰጡ ተማጽነዋል። እስከዛሬም ቢሆን የታገቱ ሰዎች እምብዛም በህይወት የመመለስ እድል የላቸውም የሚሉ ሌላኛው ነዋሪ ደግሞ አሁን የታገቱ 13 ሰዎችም ተመሳሳይ ዕጣ ፈንታ እንዳይገጥማቸውም ስጋት አድሮባቸዋል ሲሉ ተናግረዋል። ኢራን በሚዝቱብን ላይ እርምጃ እንወስዳለን ስትል አስጠነቀቀች። ከተለያዩ ዓለማት የሚሰጠው ግብረ መልስና የኢራንና የዶናልድ ትራምፕ ፍጥጫም እንደቀጠለ ይገኛል።
በተለይም የሳውዲ አረቢያው መከላከያ ሚኒስትር ትራምፕ እርምጃ ካልወሰዱ ኢራን መልሳ ትጠናከራለች ማለታቸው እያነጋገረም ይገኛል። የሳውዲ አረቢያው የመከላከያ ሚኒስትር ፕሬዚዳንት ዶናልድ ትራምፕ በእርግጥም ሲዝቱ እንደሰነበቱት በኢራን ላይ የወታደራዊ እርምጃዎችን የማይወስዱ ከሆነ ኢራን የበለጠ ትጠነክራለች ሲሉ ነው የገለጹት። ሚኒስትሩ ልዑል ኻሊድ ቢን ሳን ዋሽንግተን ውስጥ በተደረገ የግል ውይይት ላይ አሜሪካ ኢራንን ካልመታቻት ይህ አገዛዝ ተጠናክሮ ይወጣል ማለታቸውን በስፍራው የሚገኙ ምንጮች ዘግበዋል። ሰሞነኛውን ተከታታይ ዛቻን ተከትሎ ከወደ ኢራን የሚሰጡ አጸፋ ምላሾችም እንደቀጠሉ ይገኛሉ። የኢራኑ ጠቅላይ መሪ አሊ ኻሜኒም አሜሪካ ጥቃት የምትፈጽም ከሆነ ቀጠናው በሙሉ ወደ ጦርነት ይገባል ሲሉም ነው የሚያስጠነቅቁት። አሜሪካኖቹ ጦርነት ከጀመሩ በዚህ ጊዜ የሚነሳው ቀጠናዊ ጦርነት እንደሚሆን እንዲያውቁ እፈልጋለሁም ብለዋል። የሀገሪቱ የውጭ ጉዳይ ሚኒስቴር ደግሞ ኢራን የተፈጠረውን ውጥረት በተመለከተ ከየትኛውም ወገን ለሚሰነዘር አዎንታዊም ይሁን አሉታዊ ነገር ተመጣጣኝ ምላሽ ትሰጣለች ይላሉ። የውጭ ጉዳይ ሚኒስትሩ አባስ አራክቺም ከአሜሪካ በኩል የሚሰነዘሩ ዛቻዎችና የውይይት ሀሳቦችን በመጥቀስ ኢራን ለሁለቱም እንዳመጣታቸው ምላሽ ትሰጣለች ሲሉም ተናግረዋል። በአክብሮት ለሚያናገረን በአክብሮት እንመልሳለን፣ በማስፈራራት ለሚናገረንም በተመሳሳይ ቋንቋ ምላሽ እንሰጠዋለን። ለዲፕሎማሲም ዝግጁ ነን። ነገር ግን ዲፕሎማሲ ከማስፈራራትና ከጫና ጋር አብሮ አይሄድም። እናም የዲፕሎማሲ መንገድ የራሱ አለው፣ የጦርነትም የራሱ በማለት የኢራን የውጭ ጉዳይ ሚኒስቴር አክለውም አሜሪካ ወደ ዲፕሎማሲ ፊቷን ያዞረችው በህዝባዊ ተቃውሞ አማካኝነት የታሰበው ሴራ ሳይሳካለት ስለቀረ ነውም ብለዋል። ሚኒስትሩ በድጋሚ አሜሪካና እስራኤል በሺዎች የሚቆጠሩ ሰዎች ተጎድለውበታል በተባለው የሳምንታትን በዘለቀው ተቃውሞ ውስጥ ተሳትፈዋል ሲሉም ከሰዋቸዋል። በኢራን የተካሄደው ተቃውሞም ኢራን ከእስራኤልና ከአሜሪካ ጋር ባለፈው ዓመት ሰኔ ለ12 ቀናት ያደረጉት ጦርነት ተከታዩ ጥቃት ነው በማለትም ተቃውሞዎቹ ከህዝብ ፍላጎት ጋር የሚያገናኛቸው ነገር እንደሌለም ይገልጻሉ። አሜሪካ በኢራን ላይ ጥቃት እንደምትፈጽም እየዛተችና ኢራን ምላሽ እንደምትሰጥ እያስጠነቀቀች ባሉበት በዚህ ጊዜ ንግግሮችን ለመጀመርም ጥረቶች ቀጥለዋል። የህዝብ ተወካዮች ምክር ቤት እያካሄደ ባለው መደበኛ ስብሰባው የፓርላማ አባላት ጠቅላይ ሚኒስትር አብይ አህመድ ጥያቄያቸውን አቅርበዋል። የፌዴራል መንግስትን የ6 ወራት የስራ አፈጻጸም አስመልክቶ ጥያቄ ካቀረቡት አካላት መካከል የአማራ ብሔራዊ ንቅናቄ አብን የፓርላማ ተመራጭ የሆኑት ዶክተር አበባው ደሳለው ይገኙበታል። ዶክተር አበባው በጥያቄያቸው ውስጥ ካነሷቸው ጉዳዮች አንዱ በኢትዮጵያ የተለያዩ አካባቢዎች ያለው የሰላም እጦት ነው። ይህንን የተመለከተውን የፓርላማ አባሉ ጥያቄ እንደሚከተለው እናቀርብላቸዋለን። ይህንን የሰላም እጦት ለመቅረፍ በተደጋጋሚ ጊዜ የታጠቁ ኃይሎች መካከል እውነተኛ ድርድር እንዲደረግ፣ የፖለቲካና የህሊና እስረኞች እንዲፈቱ፣ የንጹሃን ጥቃት እንዲቆም ላለፉት 3 ዓመታት ወትውተናል። ሆኖም መንግስት ቀደም ብሎ ከኦሮሚያ ታጣቂዎች ጋር በቅርቡ ደግሞ በአማራ ክልል ከሚንቀሳቀሱ የታጣቂ መሪዎች ጋር ድርድር አደረኩ ቢልም ምንም የተሻሻለ የሰላም ሁኔታ እንደሌለ ነዋሪዎች ይገልጻሉ። አፋብን ወይም አማራ ፋኖ ብሔራዊ ንቅናቄ የሚል መጠሪያ ያለው 15 አመራሮችን የያዘ ድርጅት አማራ ክልል ያሉ ታጣቂዎችን መስርተናል እያሉ ባሉበት ወቅት መንግስት ደግሞ እነዚህ ኃይሎች ከድርድር አግደናቸዋል ከሚሏቸው ኃይሎች ጋር ድርድር ላይ መሆኑ ለሰላሙ ምን ያክል ይጠቅማል? አዲስ ከተመሰረተው አፋብን ተብሎ ከሚጠራው ድርጅት ጋርስ መንግስት ድርድር ጀምሯል ወይ? እውነተኛ ሰላም እንዲመጣ ከተፈለገ መንግስት አፈንግጠው ከሚመጡ ታጣቂዎች ጋር ከመደራደር ለምንድን ነው ብዙ ጦር ሰራዊት ካላቸውና በአግባቡ ከተደራጁ ታጣቂዎች ጋር እውነተኛ ድርድር አድርጎ ለሀገራችን ሰላም የማያጎናጽፈው ሲሉም ጥያቄ አቅርበዋል። ተያያዘ ዜና አፋብን ቴዎድሮስ ጥር 25 2018 ዓ.ም ያወጣው መግለጫ ለስራ በህዝብ መኪና ሲንቀሳቀሱ የነበሩ ንጹሃን በቦምብ ተጨፈጨፈ። በምዕራብ ጎጃም ዞን በደንበጫ ወረዳ ከዋድ አዲስ ዓለም ወደ ዘለቃ ህዝብ ጭኖ ሲንቀሳቀስ የነበረ የህዝብ ማመላለሻ አይሱዙ ላይ የአብይ አህመድ ሰራዊት በተጣለው ቦምብ ከ4 በላይ ንጹሃን ወዲያውኑ ሲሞቱ ከ10 በላይ ቁስለኛም ሆነዋል። በዚሁ ድርጊት የተናደደው 99ኛ ክፍለ ጦር የአጸፋ እርምጃ በመውሰድ በርካታ ጠላትን በመደምሰስ 8 የነፍስ ወከፍ መሳሪያና በርካታ ተተኳሽንም ማርኳል። በተመሳሳይ ፋሽስቱ አብይ አህመድ አገዛዝ ንጹሃንን በተለያዩ ወረዳዎች እያገተም ይገኛል። ጥር 21 2018 ዓ.ም ከንጋቱ 11 ሰዓት ጀምሮ ወደ ሽንዲ ወረዳ ቡራፈር ቀበሌ 40 ጎልጎት ተንቀሳቅሶ 13 ወጣቶችን ከተገኙበት አፍኖም ወስዷል። ስርዓቱ በዚህ ወር ብቻ አስገድዶ በተጠቀሱ ሽንዲ ዙሪያ ቀበሌዎች ከሰባደር፣ ቡራፈር፣ ሻምብላ፣ ማርቁማና ወቦ ለገሰማ ቀበሌዎች ላይ ከ67 በላይ ንጹሃንን አግቷል። ህዝቡ ከሚደርስበት እገታ ለመዳን ራሱን እንዲጠብቅ እያሳሰብን፣ ወጣቱ ደግሞ ራሱን ለማዳን ፋኖን እንዲቀላቀል ስንል ጥሪያችንን እናቀርባለን ሲልም መግለጫ አውጥተዋል።
ውድ ቤተሰቦቻችን ለዛሬ ያዝንላችሁን እዚህ ላይ ቋጨን። ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት በማድረግ ለቻናላችን ድጋፋችሁን መስጠት እንዳትዘነጉ። ከሌሎች መረጃዎች ጋር በድጋሚ የምንመለስ ይሆናል። እስከዚያው መልካም ቆይታ